ሰላም እንዴት ናችሁ? ዩቱብ ዛሬ ላይ እንዴት በፍጥነት ማድረግ እንደምችሉ አሳያችኋለሁ። ህይወታችሁ ላይ የምሰሩበት ነገር ላይ በፍጥነት ውጤታማ መሆን የምፈልጉ ከሆነ በደንብ አድርጋችሁ አዳምጡኝ። በጣም ብዙ ነገር አይደለም የምነግራችሁ፣ ጥቂት አንድ ወይ ሁለት ነገር። እነዚህ ነገሮች ግን አድርጋችሁ አለመፍጠናችሁ። ስለዚህ በእርግጠኝነት ደግሞ የምትጠብቁት ነገር አይሆንም። እስከ መጨረሻው ድረስ በደንብ ተከታተሉኝ። ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ዋን ቱ ዋን ኮችንግ እሰጣለሁ በኦንላይን ማለት ነው። ወደ ቪዲዮ እንግባ። መፍጠን የምትፈልጉ ከሆነ ህይወታችሁ ላይ ማለት ነው ማድረግ ያለባችሁ ነገር ጭራሽ ማጠብቁት ነው። በጣም ብዙ ነገር ማድረግ አይደለም በምሰሩበት ነገር ላይ በጣም አሁን ከምታደርጉበት በላይ ብዙ ማድረግ አይደለም። ቆም ማለት ነው፣ መቀዝቀዝ መፍጠን አይደለም የምትፈልጉት፣ መረጋጋት መጀመር አለባችሁ። ስትረጋጉ መፍጠን ትጀምራላችሁ። ስትቆሙ መፍጠን ትጀምራላችሁ። እንዴት የሚለውን በደንብ አስረዳችኋለሁ። ብዙ ሰው ህይወት ላይ ማድረግ ሲፈልግ ወይም ደግሞ መፍጠን ሲፈልግ በጣም ብዙ ማድረግ እንዳለበት፣ በጣም ብዙ ሰዓት መስራት እንዳለበት፣ አሁን ከሚያደርገው እጥፍ መስራት፣ አሁን ከሚሰራው ሰዓት በላይ መስራት እንዳለበት ነው የሚያስበው። እኔ ግን ከሱ በተቃራኒ የሆነ ነገር ነው የምነግራችሁ። በጣም ማደግ የምፈልጉ ከሆነ በፍጥነት ቆሙ ማለት እንዳለባችሁ ነው። ይህም ነግራችሁ እኔ የሚያረኩት ነው። ሌላም ደግሞ በሚሰሩበት ነገር ላይ ውጤታማ የሚባሉ ሰዎች አርገውት ያየሁት ነገር ነው። አንድ በቅርብ ማቀው ጓደኛዬ ኦልሞስት ወደ 2 ሳምንት ስራውን እርግፍ አድርጎ ትቶ በጣም የሚሰራ ሰው ማለት ነው። ለራሱ ፈቅዶለት በቃ አረፍ ለማለት ትውት ለማድረግ ማለት ነው ፈቅዶለት ከሳምንት በኋላ ሲመለስ በፊት ከሚያገኘው ገቢ በላይ እጥፍ ነው ያገኘው። በሚሊዮኖች የሚቆጠሩ ነው። የምነግራችሁ ትንሽ ብር አይደለም። ስለዚህ አሁን መጀመሪያ እንድትረዱ የሚፈልገው ዝም ብሎ መዘፍዘፍ ምንም አለመስራት አይደለም እያልኳችሁ ያለሁት። እንደዛ አድርጋችሁ ወስዳችሁ ደግሞ ዝም ብላችሁ እንድትጋደሙ አይደለም ይህንን ቪዲዮ የሰራሁላችሁ። በደንብ ለመረዳት የምፈልጉ ከሆነ ተረጋግታችሁ እስከመጨረሻው ድረስ አዳምጡ። የምነግራችሁ ነገር አንደኛ ሰዎች ስንባል ፊዚካል ቢንግ አይደለን፣ ፊዚካል ነገር ብቻ አይደለን። ይህ ሰውነት አለን ከዚህ በፊት እንደነገርኳችሁ። ከዛ ደግሞ አእምሮ የሚባል ነገር አለን። ከዛ ደግሞ እኛ ነን፣ በቃ ነን ነው። ስም እንደፈለጋችሁ ስጡት፣ ግን ነን። ህይወት ላይ ውጤት ስንፈልግ የትኛውም ውጤት ስንፈልግ ማለት ነው የምናስበው ምንድን ነው? እኛ ራሳችንን እንደ ሰውነት ብቻ ከሆነ የምናስበው እኛ እዚህ ጋር ከሆነ ያለነው ውጤታችን እዚህ ጋር ያለነው ይመስላል። ሩቅ እንደሆነ ነው የሚሰማ። እንደምታዩት እኔ እዚህ ጋር ነኝ፣ ውጤቴ እዚህ ጋር ነው። ስለዚህ እዚህ ጋር ለመድረስ መፍጠን አለብኝ ብለን ነው የምናስበው። ህይወት ግን እንደዛ አይደለም። ህይወት ፊዚካል ብቻ አይደለም። ከምናስበውና ከምናየው በላይ ምንድን ነው? እንደውም ከምናየው በላይ ማናየው በጣም ብዙ ዓለም አለ። ዓለም ስላችሁ እንደዚህ የምነካው የምንጨብጠው ነገር ሳይሆን፣ ለምሳሌ ቃላችሁን አስቡት። ስናወራ ድምፅ አለ ግን አናየውም። ግን አለ ወይ ካላችሁኝ ኦፍኮርስ አለ። ንፋስ አለ ወይ ብትሉኝ ኦፍኮርስ አለ። እናየዋለን፣ አናየው። ዋይፋይ አለ ግን ታዩታላችሁ? ዋይፋይ ባይናችሁ አታዩት። እኔና እናንተ ከፊዚካልነታችን በላይ የማይታየው ነገራችን ይበልጣል ማለት ነው። አንደኛው ሀሳብ ስሜታችን ነው። ከዛ ደግሞ ያ እኔነታችን ማለት ነው። ስለዚህ አሁን ያላችሁ ማንነት አለ። ውጤት ሲባል እንደ ማንነት ውሰዱት። ለምሳሌ 50 ሺህ ብር በየወሩ የምታገኙ ሰው ከሆናችሁ የ50 ሺህ ብር ማንነት አላችሁ ማለት 50 ሺህ ብር እንደሚያገኝ ሰው እያሰባችሁ ነው። የ50 ሺህ ብር የሚያገኝ ሰው ሀሳብ አላችሁ፣ ስሜት አላችሁ፣ ቃል አላችሁ፣ ንግግር አላችሁ ማለት ነው። ከዛ አዲስ የምፈልጉት ውጤት ደግሞ አለ። አዲስ የምፈልጉት ውጤት ደግሞ ሌላ ማንነት አለ። በፍጥነት ውጤት ማምጣት የምፈልጉ ከሆነ መሯሯጥ ሳይሆን ማንነታችሁን መቀየር ብቻ ነው የሚያስፈልጋችሁ። እሱን ለማድረግ ደግሞ አንዱ የምታደርጉት ምንድን ነው? መቆም መጀመር ነው። መረጋጋት መጀመር ነው። በጣም ሩጫ ላይ ስትሆኑ አንደኛ ለራሳችሁ የነገራችሁ ያላችሁት የለኝም ገና ላገኝ ነው ለማግኘት እየሄድኩ ነው የሚል አይነት ኢነር ቶክ ነው ያላችሁ ማለት ነው፣ ወይም ሰልፍ ቶክ ማለት ነው። እምነታችሁም ያ ነገር እንደሌላችሁ እናንተ የምትፈልጉት ነገር እና ያ ነገር የተለያያችሁ እንደሆናችሁ እያሰባችሁ ነው። እንደዛ እስካሰባችሁ ድረስ ደግሞ ምነግራችሁ ነገር ውጤቱን ለማግኘት በጣም ብዙ ሰዓት ነው የሚወስድባችሁ። በጣም ብዙ ኢፈርት ነው የሚጠይቅባችሁ። ነገራችሁ ግን እረፍ በሉ እስቲ። ማለት ህይወት በትግል ልንኖራት ወይም ደግሞ ልንለፋባት የመጣንባት ነገር እንደሆነች አታስቡ። እራሳችሁንም ደግሞ እንደዚች የሆነ እንደ እቃ እና እንደ ሰው እንደ ማንነት ብሄ እንደ መልክ ብቻ እንደ እጅ እግር ብቻ አድርጋችሁ አታስቡ። እንደዛ ብቻ ከሆነ የምታስቡት ኦፍኮርስ በቃ መልፋት ብቻ ነው ህይወት ላይ የሚታያችሁ። ግን ደግሞ ነገሮችን
ኢፈርትለስሊ የማረጊያ መንገዶች አሉ። ኢፈርትለስሊ ስላችሁ ይሄ የሆነ ኢሞሽን የሌለው በጣም ትግል የሚባል ነገር የሌለው ጭንቀት ምናምን ብቻ ይሄ ታውቁታላችሁ፣ ይሰማችኋል ብዬ አስባለሁ። የሆነ ነገር ማግኘት ስታስቡ መጨነቅ፣ መልፋት ምናምን የሆነ ስራ የሚደረግ ነገር ያለ ይመስለናል። ግን ከሚደረገው ነገር በላይ የሚኮን ነገር ነው ያለው። መፍጠን ከፈለጋችሁ ማድረግ ቀንሳችሁ መሆን ላይ ማተኮር አለባችሁ። መሆን ሲባል ሀሳብ፣ ስሜታችሁ፣ ማንነታችሁ ማለት ነው። በጣም ልፋት ላይ ስትሆኑ ደግሞ ከመሆን ትርቃላችሁ። ሀሳብና ስሜታችሁን ራሱ አታዩትም። ሩጫ ላይ ስለሆናችሁ ማለት ነው። ወከባ ላይ ስለሆናችሁ አይታያችሁ። ነግራችሁ ከሆነ ግን ቆም ስትሉ ቀላል ነው የሚሆነው። ቆም ስትሉ ማለት ነው። ግን 24 ሰዓት እየሰራችሁ ከሆነ እንደው 24 ሰዓት ባሰሩ እንኳን በሀሳባችሁ የተጨናነቃችሁ ከሆነ የምፈልጉትን ውጤት በፍጥነት ለማግኘት ይከብዳችኋል። ግን ለምሳሌ እስቲ አሁን ሁሉ ነገር አቁሙ፣ ስለዛ ነገር መጨነቅም አቁሙ፣ ስለዛ ነገር ማሰብ አቁሙና ሲቆሙ በሉ እና ማወራቸውን ቃላት እንዳሁኑ ቀስ ብላችሁ አዳምጡኝ። እስካሁን እየፈጠንኩ ነበር ያወራሁት። አሁን ግን እኔም ስረጋጋ እናንተም ቀስ ብላችሁ ስታዳምጡኝ ኢቨን ሰዓት የቆመ ነው ይመስላችሁ። ጸጥታ ይሰማችኋል። እርግጥ ትላላችሁ። በቂ ሰዓት አለን በቀናችን ውስጥ። በቂ ቀናቶች አሉ፣ በቂ መንገዶች አሉ እና ኢቨን ቀላል ነው። ግን እኛ ወከባ ላይ ነን። በጣም በቃ ለመድረስ ሩጫ ላይ ነን። ለመድረስ በምንሮጠው ሩጫ ውስጥ ደግሞ የሚሰማን ነገር ምንድን ነው? አልደረስኩም፣ ገና ነኝ የሚል ስሜት ነው። በነገራችሁ ግን ቆም ስትሉ ሰዓት፣ ጊዜ ራሱ ይቆምላችኋል። ጊዜ የሚባለው ነገር ሪላቲቭ ነው። ለምሳሌ እሳት ላይ ይሄ ብረት ምጣድ ያለበት ቦታ ላይ ለ5 ደቂቃ ስቆዩ በጣም ብዙ ጊዜ ቆያችሁ ነው የሚመስላችሁ፣ በጣም ስለሚያቃጥል ማለት ነው። ነገር ግን ከፍቅረኛችሁ ወይም ከምትወዱት ሰው ጋር፣ ደስ ከሚላችሁ ሰው ጋር ስታሳልፉ 1 ሰዓት 2 ሰዓት አሳልፋችሁ ምንም ያሳልፋችሁ አይመስላችሁ። ቢኮዝ ኦፍ ዘ ኢሞሽን ማለት ነው። ስለዚህ ወከባ ላይ ስትሆኑ ጊዜ ይፈጥንባችኋል፣ ይሮጥባችኋል፣ አትደርሱም። 1 ወር 2 ወር ከምታስቡት በላይ ይፈጥንባችኋል። ነገር ግን ቆም ስትሉ አንድ ቀን እንደ 1 ዓመት ሁላ ሊሆንላችሁ ይችላል። ረጋ ማለት ስትችሉ ቆም ብላችሁ እያሰባችሁ ያላችሁትን እያረጋችሁ ያላችሁትን ነገር ኦብዘርቭ ስታደርጉና ስትረጋጉ ማለት ነው። አንደኛ ስትረጋጉ ወጣ ብላችሁ ሁሉንም ነገር ማየት ትችላላችሁ። ማድረግ ያለባችሁን እያረጋችሁ ያላችሁትን ነገር እያረጋችሁ ያልሆኑትን ነገሮችንም ማወቅ ትችላላችሁ፣ ማየት ትችላላችሁ። ይሄን ለማድረግ ምን ማድረግ ትችላላችሁ? በነቃችሁበት ታይም ሁሉ ትንፋሽውን ብላችሁ አስገቡ፣ አስወጡ። ትኩረታችሁን ትንፋሻችሁ ላይ አድርጉ። ትኩረታችሁን ትንፋሻችሁ ላይ ስታደርጉ አሁን ላይ ትሆናላችሁ። አሁን ላይ ስትሆኑ ነገሮች ክሊርሊ ይታዩአችኋል፣ በግልጽ ማለት ነው። ነገሮቹ ትልልቅ ነገር ላይ ያሉ ሃይ ፐርፎርመር የሚባሉ አትሌቶች ትልቁ ችሎታቸው ምን መሰላችሁ? አሁን ላይ መሆን መቻላቸው፣ መረጋጋት መቻላቸው። ለዛ ነው ብዙ ነገር በአጭር ጊዜ ማሳካት የሚችሉት። ነገር ግን በጣም የሚዋከቡት ሁሌም ሩጫ ላይ ሆኑት ማለት ምንም ያስወጥ ነገር የለም፣ ምንም ያዋክብ ነገር የለም። ደግሞ ተዋክባችሁ አይታችሁታል። እኔ 4 ዓመት ተዋክቤ አይቼዋለሁ፣ የትም አልደረስኩም። ስረጋጋ ግን በጣም በፍጥነት ነው መድረስ የቻልኩት። ምክንያቱም መድረስ የምንብለው ቦታ አይደለም፣ ምንደርስበት ጊዜም ቦታም የለም። ምንደርስበት ያለው ምንድነው ካላችሁ ማንነት ነው። ማንነት ነው የሚቀየረው የት ነው? እዚሁ ነው። መቼ? አሁን። ስለዚህ ማሆን የምፈልጉት መድረስ የምፈልጉበት ውጤት የምትሉት ያለው ሰው ሀሳብ፣ ያለው ሰው ስሜት፣ ያለው ሰው ተግባር፣ ያለው ሰው ልምድ
አሁን እንዲኖራችሁ አድርጋችሁ አሁን እንደዛ ሰው በማሰብ እንደዛ ሰው እንዲሰማችሁ በማድረግ ኦልሬዲ መድረስ ትችላላችሁ። ማለት እንዲህ ከመሄድ እዚህ ጋር ነው ብላችሁ የምታስቡት ጋር እንዲህ ከመሄድ እዚህ ካላችሁበት ላይ ጠፍታችሁ እዚህ ጋር እንደመገኘት ብላችሁ አስቡ። አሁን እዚሁ ጋር ያ ሰው ያለውን ሀሳብ ያ ሰው ያለውን ስሜት ያ ሰው ያለውን ማንነት አሁን ላይ ሆናችሁ ከነበራችሁበት ማንነት ጠፍታችሁ ብላችሁ አስቡት። ላይክ አሁን ካላችሁበት ሀገር ጠፍታችሁ፣ ለምሳሌ ውጭ ሀገር ከሆነ ያላችሁ ጠፍታችሁ አዲስ አበባ እንደመሆን ብላችሁ አስቡት እና በዛ ልክ ሽፍት ማድረግ ደግሞ እናንተ እንደዛ ሽፍት ስታደርጉ ተረጋግታችሁ እሱን ማድረግ ብችሉ ደግሞ ረጋ ስትሉ ቆም ማለት ስችሉ ነው። ስትሮጡስ ቅድም ራሱ መጀመሪያ ቪዲዮን ስታዩት እኔ ራሱ ስትሰሙኝ የነበራችሁ ሀሳብ የነበራችሁ ወከብ አለ። በመሀል ቅድም ረጋ ሳረገው ቪዲዮን የማወራበትን መንገድ ረጋ ሳረገው በየመሃሉ ጸጥታ ሳስገባበት እናንተም ጸጥ አላችሁ፣ እናንተም ተረጋጋችሁ። አይገርማችሁ? እኔም ተረጋግቻለሁ። እኔም እዚሁ ጋር የሆነ ነገር ተረዳው። እኔም እዚሁ ጋር ቁጭ አልኩኝ። እኔም እዚሁ ጋር ያንን አዲስ መሆን የምፈልገውን ሰው ሆንኩ። እዚሁ መሆን የምፈልገው ሰው መልክ አይደለም፣ መሆን የምፈልገው ሰው ልብስ አይደለም ያለው። መሆን የምፈልገው ሰው ያለው ምን እንደሆነ ታውቃላችሁ? ሀሳብ፣ ስሜት፣ ማንነት ነው ያለው። እና ክናት ይማጭ አሁን ይህንን ነገር የገባው ሰው እንደው ይህንን ነገር ስታዳምጡ ስታዩ የገባችሁ ነገር እንዳለ ሹር ነኝ። እና እዚህ ድረስ ከደረሳችሁ እና እችን ቪዲዮ በማየት ብቻ በመሃል ስረጋጋ እናንተም ተረጋግታችሁ ቆማችሁ የሆነ የተለየ እይታ ከመጣላችሁና ከታያችሁ ኮሜንት ላይ ጻፉልኝ፣ ለማንበብ ይቸኩላል። እዚህ መፍጠን ትፈልጋላችሁ? አዎ። ይሄ ሁሉ ምንድን ነው? የሚደረግ ነገር የለም አታረጉም አይደለም። መጀመሪያ ግን ምንድን ነው የምታደርጉት? ቆም ትላላችሁ። ለመሰላችሁ አንድ ምሳሌ ልንገራችሁ። ዝንቦች ታውቃላችሁ፣ በመስታወት ለመውጣት ይታገላሉ። በቃ በጠነክር ደግሞ እወጣለሁ ብሎ ስለሚያስቡ ምን ያደርጋሉ? አሁንም ይታገላሉ። ከዛስ መጨረሻቸው ሞት ነው የሚሆነው። እና መረስ ያለብኝ ላይ የሚደርሰው ይበልጥ ጥንካሬ ሲጨምርበት ነው ብላችሁ ስታስቡ ትሞታታላችሁ። ነገራችሁ ያቺ ዝንብ እዚህ ጋር እየተመታታች ያለችዋ ዝንብ ዞር ብትል በሩ ክፍት ነው እና እዚህ ጋር ከምታወጣው ይፈር በጣም ባነሰ በዛ በበር መውጣት ትችል ነበረ። ግን አይ ለመውጣት ማድረግ ያለብኝ ይበልጥ መሞከር ነው ብላ ስላሰበች ትሞክራለች። አፈር ድሜ ትበላለች። ነገራችሁ አሁን የምፈልጉት ላይ ለመድረስ የተለየ ጥረት ሳይሆን የተለየ መረዳትና የተለየ እይታ ነው የሚያስፈልጋችሁ። ያላያችሁት ነገር ስላለ ነው እንጂ ያንን ነገር በቀላሉ እያደረገ ያለ ሰው አለ። ከልቤ ነው ነገራችሁ። ቆም የማለት ጉዳይ ብቻ ነው። ቆም ስትሉ ስትረጋጉ ስታዳምጡኝ ትንፋሽ እያስገባችሁ አስወጣችሁ። ከሰው ጋር ስታወሩ ትንፋሽ እያስወጣችሁ ያስገባችሁ ምን ያደርጋችኋል? አሁን ላይ ያደርጋችኋል። ትኩረታችሁ ትንፋሻችሁ ላይ ስታደርጉ ከመባከን ትወጡና እዚሁ ትሆናላችሁ። ሰው ራሱ በስርዓት ማዳመጥ ትችላላችሁ። መፍጠን ላይ ስለሆነ እያወራን ያለ ነው። ያንን ማድረግ ሌላ እንደውም አልጨምርላችሁም። ይሄ በጣም በቂ ነገር እና አይክናት ወይት እንደነገርኳችሁ ይሄ ነገር ገብቷችሁ እዚሁ ጋር ተቀይራችሁ እዚሁ ጋር መድረስ ያለባችሁ ላይ ደርሳችሁ የሆነ ሀሳብ መቶላችሁ የሆነ መንገድ ታይቷችሁ የሆነ ነገር አድርጋችሁ ቶታሊ ደርስበታለሁ ብላችሁ ያሰባችሁት ላይ አሁን እዚሁ ደርሳችሁ እንደምታገኙት ራሳችሁ ይህን ይመስል እችን አንድ ነገር አድርጋችሁ በፍጥነት ማድረግ ትችላላችሁ። እና እዚህ ድረስ ከደረሳችሁ እንግዲህ ያገኛችሁትን ቅድም እንዳልኳችሁ መጽሐፍ እንዳትረሱ እና ዋን ቱ ዋን ኮች የሚፈልጉ ሰዎችን ደግሞ ቅድም እንደነገርኳችሁ ዲስክሪፕሽን ላይ ባለው ኮንታክት ማውራት ትችላላችሁ። ቀድማችሁ ቦታ መያዝ ትችላላችሁ። ጥቂት ሰዎችን ስለሆነ ማግዘው እና ይመቻችሁ። መልካም ጊዜ ይሆንላችሁ። እና እስካሁን ባዳመጣችኋቸው ቪዲዮዎች ደግሞ ያገኛችሁት ነገር ካለ ያገኛችሁት አይደለም የቀየራችሁት ነገር ይኖራል። በእርግጠኝነት የቀየራችሁትን ነገር በውስጥ ላኩልኝ ወይም ኮሜንት ላይ ጻፉልኝ። ቪዲዮ ማዘጋጀቴ ስለማይቀር የስኬት ታሪኮች ማለት ነው። እና ይመቻችሁ። መልካም ጊዜ